የለቀለኩበት ኦ ለካስ ሚስቴ ነሽ። ይሄ ነው አንቺ የሊጉ አባቶች። እኔ አንቺ አባቴ አይሰማሽም። አባቴ አልሰማሽም። ታውቂዋለሽ። ጊዜው የኔ ነው። ይችላል ማንቴ ይችላል። ዋንጫ ስትበላ ምናምን ችግር የለውም። አንቺዬ ዋንጫ ሲበላ የታወቀ ቡድን ስለሆነ ማለት ቻምፒዮንስ ሊግ ስንገባ እያንዳንዱን ቶፕ ቡድን ነኝ የሚለውን የፕሪሚየር ሊግ ቡድን እየገረፍን እየገለብን በስርዓት ነው የገባነው። ችለን ነው የገባነው። ሊቨርፑል ነሽ ተገልበሽ ትወጫለሽ። ማንቸስተር ሲቲ ነሽ ተገርፈሽ ትወጫለሽ። ቸልሲ ነሽ ተቀጥቅጠሽ ትወጫለሽ። አርሰናል ነሽ ትኮረኮሚያለሽ። ቸልሲ የቀረኝ አንድ ቲም የለም። ማን ነው? ቸልሲን ደገምኩት። ቶተናም የቀረኝ አንድ ቲም የለም። ሁሉንም ቀጥቅጬ ቻምፒዮንስ ሊግ ገብቻለሁ። ደግሞ እንደሌላው ልፎካከር ልወዳደር አይደለም የምገባው። ልበለው ነው የምገባው። ስለምትችል አንተም ማይክል ካሪክ በጣም ስለምትችል ከሚጠበቀው በላይ ነው የሰራ። ከዚህ በኋላ ማንቸስተር ዩናይትድ ቤትን ለቀክም ቆየህም በጣም የምትችል ሰው ነህ። ትልቅ ክብር እነ ሳውዛምፕተንን አሸንፈው መግባት ያቃታቸው ናቸው እዚህ ያሉት። አንተ በጣም ነው የምትችል። ትልቅ ክብር አለ ለማይክል ካሪክ። እስኪ እያንዳንድ ለማይክል ካሪክ ትልቅ ክብር እንዳለ በኮሜንት የፈለግከውን እየጻፍ ትነግርልኛለህ ማለት ነው። ይደርሰዋል። ባይደው ይመቻችሁ። የቶፕ ፎር ጉዞውን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አድርጎ ሰቀለው። ያራዳ ልጆች ማለት ነው። ያለምንም ጥያቄ እኔ ውዝግብ ውስጥ አልገባም አለ። ስማ ጨዋታው ላንክሼር ደርቢ ሆኖ በዛ ላይ 4ኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደ መብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይህ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከ2-0 ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ። ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች ተናግሯል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ 3ኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማ እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደራረስ ራሱ ብሩኖ ራሱ ያውቋል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። ፒስ ማካሊስተር ምን አይነት ክሊራንስ ነው ይሄ? ከ2-0 ገልብጠን ሁለታቻ አድርገ ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጫወትን አይታችኋል። ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስመ አብ ጭራሽ አይገባንም ይወጤ ጭራሽ ውስጥ ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት ለዩናይትድ ስታሽቃበጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ። በእውነት እንዳትረሱ ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት። መደገፍ ሲገባ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁት ነው የምናገረው እንዴ
ያየሁትን ነው የምናገረው። መልሰን ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ ሁለታቻ እየተከራከረ ነው። ሁለታቻ ያረጋችሁ በብቃታችሁ ነው። እና ታዲያ ስሙዝ ላይ አማድ ሰጥቶ የስሙዝ ላይ እና ስሙዝ ላይ እየጨረሰ ነው። ኧረ ይሄን ሰውዬ ስሙት። አልቅስ በስማ እንዳትረሷት እቺን ቀን እሺ፣ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት፣ እንዳትረሷት። እሺ ሊቨርፑልያን ያው እንግዲህ ተሸንፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር፣ ከምሬ ነው የምላችሁ። ግን በቃ ጥቃቅን ስህተቶች፣ በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው እኛ አልነበርንም፣ ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን፣ ከምሬን ነው የምላችሁ። ያው የተቆጠረብን ጎል ሶስተኛው ኮቢ ማይኖ ያስቆጠረው፣ ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ፣ እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ። ኧረ በስመ አብ እጅግ በጣም ያቃጥላል፣ ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ፣ ወይ ፌዴሪኮ ኪዬዛን ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው። ፋሚሊ ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው መላችሁ የተጫዋች ቅያሪ መዘግየቱ ነው። ሪዮ ኤንጉማና ወይ ፌዴሪኮ ኬዛ ፈጠን አድርጎ መቀየር ነበረበት። ከዛ ውጪ እንደምታውቁት ዋና የሚባሉት 3 አጥቂዎቻችን መሐመድ ሳላ፣ ኤኪቲኬና ኢሳቅ ግን እንደዛም ሆኖ ጀግናው ሊቨርፑል ነው ያየነው። ያው ያጋጥማል። 3-2 ተሸንፈናል። ይመቻችሁ። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው ሁለት አይነት ሊቨርፑል? አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀደማችሁም ሻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁት። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጫወቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጫወተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጫወተ የነበረው ሶቦዝ ላይ ብቻ። አንድ ደህና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደህና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጫወተው ይሰውይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጫወቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም የዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ፣ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ ወንድ ቡድን ያለኝ እግዚአብሔርን። ከዚህ በኋላ ሊቨርፑል 6 ዓመት ነው በማይኑ የምትቃዠው። ጌታ ነው የሊቨርፑል ጌታ ኮቢ ማይኑ። ወንድ ነን ማርያምን። ምን አይነት አስደናቂ ጨዋታ ነው ዛሬ ያየነው ጋይስ። ክብር ይግባውና ካሪክ ማንቸስተር ዩናይትድን ማለት ነው በወደቀበት ሰዓት አንስቶ ለሻምፒዮንስ ሊግ አድርሶታል ማለት ነው። ዛሬ በይፋ ማንቸስተር ዩናይትድ ሻምፒዮንስ ሊግ መግባቱን አረጋግጧል ማለት ነው። በስመ አብ። እስኪ አንድ ጊዜ ለካሪክ ጋይስ። ለእረፍት በኋላ እንግዲህ ሰላመንስና አማድ በሰሯቸው ስህተቶች ሊቨርፑሎች አከታትለው 2 አግብተው ጨዋታው ማለት ነው ጋይስ ድምቅ ብሎ ነበር። ኦልድ ትራፎርድ እሳት ሆኖ ነበር ማለት ነው። በስተመጨረሻ እንግዲህ ማይኖ ሶስተኛውን ጎል ማንቸስተር 3-2 በሆነ ውጤት አሸንፏል ማለት ነው። ሊቨርፑሎች ግን ከረፍት ወዲያ ያሳዩን አቋም የሚገርም አቋም ነበር። ብቻ ለየት ያለ ደስ የሚል ጨዋታ ነበር። እውነቴን እምላችሁ ብሩኖ እንግዲህ አሲስት ሳያደርግ ወጥቷል ማለት ነው። ግን ለአሲስት የሚሆኑ ኳሶች የሚገርም እየሰጣቸው ነበር፣ ሳይጠቀሙበት ቀርቶ ነው። ቆንጆ ጨዋታ ነበር። ማንቸስተር ዩናይትድ እንግዲህ ወደ ሻምፒዮንስ ሊግ ተመልሷል ማለት ነው። ክብር ለካሪክ። ይመቻችሁ።